አንድ ሰው ስራውን የሚወደው ከሆነ እንደ ልጁ ነው የሚያየው ፍርሃት በጣም ከባድ ነገር ነው ምንም ነገር ያደረገችው ነገር የለም በወጣችበት ነው የቀረችው ምድር ላይ ከባዱ ነገር ሞት ነው ፍርሃትን እንደ ፍርሃት አይነት ክፉ ነገር የለም የጠፋው 9 ሚሊዮን ብር የሚገመት ማሽን ነው የሰው ላብ በተለይ እንስረቅ የሚለን ሰው የመጨረሻ አይወደንም ሁለት የጥበቃ ሰራተኞች በሚሰሩበት መስሪያ ቤት ውስጥ ለሊቱን ጉዳት ደርሶባቸው ራሳቸውን ስተው ተገኝተዋል ከመስሪያ ቤቱ መጋዘን የ9 ሚሊዮን ብር ዋጋ ያለው ማሽን ተሰርቋል የመስሪያ ቤቱ ሰራተኛ የሆነችው ሴት ደግሞ ደብዛዋ ጠፍቷል የተቋሙ ሰራተኞች እርስ በርሳቸው ተፈራርተዋል ውጥረት ጨምሮ ፖሊስ በተቋሙ ስለተፈጸመ ወንጀል ማጣራት ሲጀምር ግን ግራጋቢ ሁኔታዎችን አስተዋለ የጠፋው 9 ሚሊዮን ብር የሚገመት ማሽን ነው እዛ ያ ማሽን ደግሞ ሐላፊ ያለው የመጋዘን ሐላፊ ያን ማሽን የሚጠብቅ የሚቆጣጠርና ያ ማሽን ጠፋ እንደተባለ ከሁለት ቀን በኋላ ቀጥተኛ ተጠያቂ እሱ እንደሆነ ሲገባው ምንም ወደዚህ ወደዛ ዓለም ፖሊስ ጋር መሄድ ወይ ደግሞ ቃል መስጠት የሚባለው ነገር በጭራሽ አላሰበም ቀጥታ ራሱ ህይወት ላይ ነበር የፈረደው ተጠያቂ ሆናለሁ ታሰራለሁ ማን በቃ የሚያተርፈኝ ጉዳይ የለም ብሎ በማሰብ ብቻ ነገን ሳይ ሄዶ ራሱን አጠፋ በጣም የሚያስገርመው እንግዲህ ከዛች ቀን በኋላ ያ ማሽን ጠፍቶ ፖሊስ ጉዳዩ ላይ ገብቶበት ነገሮች መጣራት ሲጀምሩ የታወቀው ነገር ያው ከውስጥ ያለ ሰራተኛ እንጂ ማለትም ከድርጅቱ ሰራተኞች እንጂ ከውጪ የመጣ ሌባ ያንን የ9 ሚሊዮን ብር ዋጋ ያለው ማሽን እንዳልወሰደው ተረጋገጠ የዚህን ጊዜ ሰራተኞቹ ረጅም ዓመት የሚተዋወቁ ሰራተኞች ናቸው የድርጅቱ ሰራተኞች ብዙ ናቸው ደስታና ሀዘንን አብረው ያሳልፉ ክፉና ደጉን ብዙ ነገር ተባብረው የሚያሳልፉ የሚከባበሩ የሚስማሙ ሴት ወንድ ትልቅ ትንሽ እየተባለ በእድሜ ትላልቅም አሉ ተዋደው ይሰሩ ሰዎች ናቸው ለአመታት ለበርካታ አመታት ግን ይሄ ማሽን ጠፋ ከተባለ ቀን ጀምሮ እርስ በራሳቸው መነጋገር አቆሙ መተማመን አቃታቸው እርስ በራሳቸው ተጠላሉ ማለት በመንችለው ሁኔታ ደናድርሽ እንኳን መባባል እስከሚያቀታቸው ድረስ እነዚህ ሰዎች መተያየት እስከሚያስጠላቸው ድረስ የግዳቸውን ወደ ስራ የሚመጡ የግዳቸውን ከስራ ወጥተው ወደ ቤታቸው የሚሄዱ በቃ በጣም ቤት ውስጥ ወይንም እዛ ተቋም ውስጥ መግባት ለውጭም ሰው ለውስጥም ሰው ከባድ እስከሚሆን ድረስ ሰራተኞቹ መካከል ከፍተኛ የሆነ ልዩነት ተፈጠረ አይናገሩትም አያወጡትም አይጣሉም እንጂ ውስጣቸው ስሜታቸው ግን እርስ በራስ የተጠላላና የተጣላውን ምክንያቱም አንዱን መጠርጠር ጀመረ ተፈራርተው በሚሰሩ ሰራተኞች መሃል አንድ የመጋዘን ቁልፍ ያዥ የሆነው ግለሰብ ራሱን ካጠፋ በኋላ ይቺ ግለሰብ ደግሞ ደብዞ የጠፋው የሂሳብ ሰራተኛ ስትሆን ካዝናው 9 ሚሊዮን ብር ማሽን በተዘረፈ ዕለት የሷ የቁልፍ ካዝና በቁልፍ ተከፍቶ ካሽ 821 ሺህ ብር ጠፍቷል በነጋታው ስራ ስትገባ የለም ታዲያ ለማንም ሳታሳውቅ ወጣይደች ወይስ ራሷ ከዘራፊዎቹ ጋር ተባብራለች የሚለውን ፖሊስ ያጣራ ግን የደረሰበት መጨረሻ እጅግ አስደንጋጭ ነው 42 ሰራተኞችን አመቆ የያዘው ድርጅት ውስጥ ካሉ ሰራተኞች መሃል ገንዘብ ሊዘርፉ ያሰቡት ጥቂቶች በፈጸሙት ወንጀል የአንድ ሰው ነፍስ ጠፍቶ ሁለት ጥበቃ ሰራተኞች ተጎድተዋል ትልቁን ሚስጥር ምትፈታው ግን የሂሳብ ሰራተኛዋ ናት ተብሎ ቢገመትም እሷ ግን ደብዛዋ ጠፋ ፖሊስ እሷን ሲፈልግ የሄደበት ርቀትና ከ42 ሰራተኞች መሃል ማን ወንጀሉን ፈጸመ ለሚለው ጥያቄ መልስ በዛሬው የስሌት ፕሮግራማችን ላይ ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸው እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራኒ ገርማል አንድ ላይ በመሆን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን እናመሰግናለን በአንድ ግሮሰሪ ውስጥ ሆኖ ያመሸው ግለሰብ ወደ ቤቱ ለመግባት ወስኖ ሚጣጣውን ከጨረሰ በኋላ ሊወጣ ሲል የግሮሰሪው ባለቤት አብረው እንዲወጡ እንዲጠብቀው ጠየቀው ምክንያቱም ደግሞ ጎረቤታሞች ስለሆኑ ነበር በጥያቄው ተስማምቶ ቤቱን ዘጋግቶ ዕቃውን እስኪያሰናዳ ጠበቀው ሁለቱ ያወሩ ግሮሰሪውን ከቆለፈ በኋላ ቅርብ ወዳለው ቤታቸው ለመግባት በእግር ጉዞ ጀመሩ ትንሽ ከተጓዙ በኋላ ግን የተመለከቱት ነገር አስደነገጣቸው ባላሰቡት ሰዓትና ሁኔታ ግለሰቦቹ ያዩትን ለፖሊስ ለመናገር ሲሆን የተመለከቱትን ሁሉ ለፖሊስ ጥቆማ ሰጡ
መንገዳቸው ግን ወደ ፖሊስ ጣቢያ የሚደርሳቸው መኪና ስላላገኙ በእግር ተራምደው ነበር ፖሊስ ጣቢያ የደረሱት። እንግዲህ ይሄ ወንጀል የተፈጸመው ወይ ደግሞ የስርቆት ድርጊት የተፈጸመው እኩለ ሌሊት ነበር። ሌሊት ላይ ፖሊስ ሲደርስ ጥበቃዎቹ በጣም በክፉ ሁኔታ ተደብድበው ወድቀው ነበር። እነሱም ተነስተው ወደ ሆስፒታል ሄዱ። ከዛ በኋላ የድርጅቱ ዋና ስራ አስኪያጅ እና የድርጅቱ ባለቤት ተጠርተው ፖሊስ ጣቢያ ሄደው ቃል ሰጡ ማለት ነው። ጠዋት ግን ድርጅቱን ያዩ ሁሉ ተደናገጡ። ፖሊስ አስፈላጊውን መረጃና ማስረጃ ከሰበሰበ በኋላ የድርጅቱ ሰራተኞች ወደ ግቢው እንዲገቡ ተፈቀደላቸው። ነገር ግን ሂሳብ ሰራተኛዋ ደብዛዋ ጠፋ። ታዲያ ሂሳብ ሰራተኛዋ ጠዋት በተለመደው ሰዓት ከቤቷ ወጥታ የሥራ ቀኗን ለማሳለፍ ወደ ስራዋ እየሄደች ባለችበት ነበር የስልክ ጥሪ የደረሳት። ደዋዩ የመጋዘን ክፍል ኃላፊ ሆነው ይህ ግለሰብ ሲሆን እሷና እሱ ተጠያቂ እንደሚሆኑ ነገራት። ከመንገዷ ተመለሰች። የት ለመሄድ እንዳሰበች ባይታወቅም ከዛች ስልክ ጥሪ በኋላ ግን ደብዛዋ ጠፋ። በሌላ በኩል መጋዘን ክፍል ኃላፊ ሆነው ይህ ወጣት ወደ ድርጅቱ ሳይመጣ ቀጥታ ወንድሙ ቤት ተደብቆ ሰነበተ። ዛሬ ፖሊስ ወጣት በዘረፋው ላይ እጁ እንደሌለበት ተረዳ። ቢሆንም ወጣቱ ግን ራሱን ሸሽጎ በነበረበት የወንድሙ ቤት ራሱን ሰቅሎ ተገኘ። ወጣቱ ከተጠያቂነት ለማምለጥ የመረጠው ነገር ሞት መሆኑ አሳዛኝ ሲሆን የሂሳብ ሰራተኛዋ ተመሳሳይ ውሳኔ እንዳትወስን ብዙዎች ሰክተዋል። እንግዲህ የድርጅቱ የሂሳብ ሰራተኛ የሆነችው ወጣት ወይንም ግለሰብ ቤቷ የለችም፣ ዘመዶቿ ቤት የለችም፣ ጓደኞቿ ቤት የለችም፣ ጎረቤት ጋር የለችም። የት ትፈለግ ማለት የት ፖሊስ የት ይፈልጋት? ከዛ በኋላ የፍርድ ቤት የብርበራ የሚባል ፍቃድ ወጣ። ያ የብርበራ ፍቃድ ከወጣ በኋላ ከፍርድ ቤት ቤቷ ተበረበረ። ቤቷ ሲበረበር የባንክ ደብተሯ አለ፣ ልብሶቿ በሙሉ አሉ፣ ጫማዎቿ አሉ። ቅያሪ ልብስ አልያዘችም፣ የባንክ ደብተሯን አልያዘችም። ይህች ሴት ስልኳን ቻርጅ የምታረግበት ቻርጀር እንኳን አልያዘችም። ያ ማለት ምንድነው? በእንደወጣች በዛው እንደቀረች ያስታውቃል። ቤቷ ውስጥ የነበረው ሁኔታ አንዳች ቃል ተነሳ። ህይወት ያለው ሰው እኮ ልብሱን ይቀይራል፣ ጫማውን ይቀይራል፣ ስልኩን ቻርጅ ያደርጋል። እሷ ግን ምንም ነገር ያደረገችው ነገር የለም፣ በወጣችበት ነው የቀረችው። ታዲያ ቅድም እንግዲህ ዛጋ ራሱን ያጠፋ ወጣት አይተናል፣ የመጋዘኑ ኃላፊ። አሁን ደግሞ ይችኛው የሂሳብ ሰራተኛ ደግሞ እሷም ራሷን አጥፍታ እንዳይሆን የሚባል ስጋት ገባቸው ብዙ ሰዎችም ፖሊሶችም። በርግጥ በዛን ዕለት ሌሊት ሁለት ግለሰቦች ለፖሊስ ጥቆማ ከሰጡ በኋላ ፖሊስ ከትራፊክ ፖሊስ ጋር በመተግበር ሚኒባሷን መንገድ ላይ ለማግኘት ጥረት የተደረገ ቢሆንም አንዳች ታርጋ የሌለው መኪና በዛ ድቅድቅ ጨለማ አልተገኘም። በንጋታ ሆነ በቀጣዮቹ ቀናት በተገኘው ፍንጭ መሰረት መኪናዋንና ወንጀሉን የፈጸሙ ግለሰቦች ለማግኘት ፖሊስ የምርመራ ስራውን ቀጠለ። ግን ፖሊስ ያረጋገጠው ነገር ድርጅቱ ውስጥ ወንጀል የፈጸመ ሰው ከውጪ ሳይሆን ከውስጥ ሰራተኞች መሃል መሆኑ ተረጋገጠ። ታዲያ ፖሊስ ከፍርድ ቤት በወጣው የብርበራ ፍቃድ መሰረት ሂሳብ ሰራተኛዋ ቤት ተበረበረ። አንዳች ማስረጃ አልተገኘም። ግን በወጣችበት ሳትመለስ እንደቀረች ቤት ውስጥ ያሉ ቁሳቁሶች ያስታውቃሉ። ነገር ግን ፖሊስ አንድ ነገር ተረዳ። ይህ ግለሰብ የሂሳብ ሰራተኛዋ ፍቅረኛ ነው። የፍቅር ግንኙነት ከተጀመረ 9 ወራት አልፈዋል። ግን ኢዘክ የተባለው ግለሰብ አብራው የምትሰራው ወጣት በፍጹም የት እንደገባች አይታወቅም። ግለሰቡ ከመሰወሯ አንድ ቀን በፊት ያገኛት ሲሆን ከዛ በኋላ ግን አይቷት ሆነ አናግሯት እንደማያውቅ ተናገረ። ግን ፖሊስ ቀድሞ የተራመደው እርምጃ ነበረ። እነዚህ ሁለት በዛን ቀን ማታ ወንጀሉ ሲፈጸም የተመለከቱ ሰዎች የሂሳብ ሰራተኛዋ ፍቅረኛ ኢዘክ የተባለ ግለሰብ በዛን ምሽት እንዳዩት ለማረጋገጥ የራሱን መንገድ ተራመደ። ታዲያ በተለያዩ ክፍል በየተራ ከአራት ሌሎች ሰዎች ጋር ቀላቅሎ ፖሊስ የሂሳብ ሰራተኛዋ ፍቅረኛ እንዳዩትና እንዳላዩት ለማረጋገጥ በወሰነው መሰረት ሁለቱም ግለሰቦች ለየብቻ ሆነው ሲጠየቁ ግለሰቡን ለይተው አወጡ። በዛን ዕለት ማታ ከአንድ ሌላ ሰው ጋር ያዩት ወጣት ይህ ዘኪ መሆኑን አረጋገጡ። አስገራሚው ነገር ግን ዘኪ ሚኒባስ መኪና የሚያሽከረክር ወንድም አለው። ፖሊስ
ምርመራውን አጠናክሮ ቀጠለ። ትልቁ ቁልፍ የሂሳብ ሰራተኛውን ማግኘት እንደሆነ ተረድቷል። ግን ህይወት አልፎ እንዳይሆን ስጋቱ ጨመረ። በሌላ በኩል የዘኪ ወንድም መኪና ተበረበረ። መኪናው እቃውን ለመጫን በቂ ነው። በተጨማሪ መኪናው ትንሽ የተጫጫረ ነገር እንዳለው ታይቷል። ባለ መኪናው ግን ወንጀሉ በተፈጸመ ዕለት በቤቱ ነበር። ዘኪ እሱ ቤት ያደረ መሆኑ ተናገረ። መኪናውን ለማንም ያላዋሰ ሆነ ያላበደረ እንደሆነም ተናገረ። ነገር ግን ቀን ከስራ በኋላ ሶስቱ ማለትም ዘኪ ፍቅረኛው እንዲሁም የዘኪ ወንድም አብረው ሻይ ጠጥተው ነበር። ሌላው ግን አራተኛ ሰው አብሯቸው እንደነበር ቢጠየቁም ሶስቱ ብቻ እንደነበሩ ተናገሩ። ግን ፖሊስ የተናገሩት ውሸት መሆኑን አውቆ በዛን ዕለት ሻይ ሲጠጡ ይህ ግለሰብ የነበረ ሲሆን ግለሰቡ ኤርሚያስ ይባላል። ኤርሚያስ የዘኪ ጓደኛ ሲሆን የሚሰሩት ደግሞ አንድ ላይ በተሰረቀው ድርጅት ነው። ታዲያ ለምን ኤርሚያስ አብረው ሻይ እንደጠጡ ለማዋሸት ፈለጉ የሚለው ጥያቄን አጫረ። ቀጥሎ ግን ሁለቱ ግሮሰሪ ውስጥ ሲያመሹ ባላሰቡት ሰዓት ወንጀሉ ያዩት ሁለቱ ግለሰቦች አሁንም በዛን ዕለት ዘኪን እንዳዩት ባረጋገጡበት ሁኔታ ኤርሚያስን እንዳዩት ለማረጋገጥ በተመሳሳይ አይነት ሁኔታ እንዲለዩ ተደረጉ። ግን ሁለተኛው በዛን ዕለት ያዩት ግለሰብ ራሱ ኤርሚያስ ሲሆን አሁን ከሁለቱ ግለሰቦች በተገኘው መረጃ መሰረት ዘኪና ኤርሚያስ በዛን ዕለት ማታ ወንጀሉ ሲፈጸም የታዩት ሁለቱ መሆናቸውን ፖሊስ አረጋገጠ። ሁለቱ ግለሰቦች ቁልፍ ከሂሳብ ሰራተኛ ተቀብለው የጥበቃ ሰራተኞቹን ጎድተው ድርጅቱን ዘርፈዋል ተብለው ተጠርጥረዋል። እነሱ ለመሆናቸው ለማረጋገጥ ፖሊስ ስራውን ሲቀጥል ግን አንድ ሰው ፖሊስ አገኘ። ይህቺ ግለሰብ የዘኪ ታላቅ ወንድም የሆነው የባለ ሚኒባሱ ሚስት ስትሆን ፖሊስ በሷ ቤተሰቦች ቤት ተደብቆ ያገኘው ነገር ግን አስደንጋጭ ነበር። ግለሰቧም አልካደችም። ማሽኑ በዚህ ሁኔታ ተሸፋፍኖ የተቀመጠ ሲሆን ያስቀመጠው ደግሞ ራሱ ባለ ሚኒባሱ የዘኪ ወንድም ነው። በግልጽ ሚስቱ ተናገረች። የተሰረቀው በሚስት ቤተሰቦች ቤት የገባበት ቀንና ሰዓት ቀጥታ ከድርጅቱ በተሰረቀ ቀን ነበር። በዚህ ግለሰብ ላይ ግን በተደረገው ምርመራ ፖሊስ የተረዳውና እውነቱን ያረጋገጠው ነገር አለ። ይህቺ ግለሰብ የባለ ሚኒባሱ የዘኪ ወንድም ሚስት ፈልጎ ያገኛት ፖሊስ ነው። ግን ግለሰቧ የተሰረቀውን ማሽን ያለበትን የቤተሰቦቿን ቤት ብቻ ሳይሆን የሰረቁት ስራውን ሁሉ 9 ወራትን ወደ ኋላ ሄዳ ምን እንደነበረ አስረዳች። ግለሰቧ እንደምትናገረው ከሆነ ዛሬ በተፈጠረው ቀውስ ሁሉ መነሻ የባሏ ወንድም እንጂ ሌላ ሰው አለመሆኑን ትናገራለች። ይህቺ ሴት 3 ልጆችን ከዘኪ ወንድም ወልዳ በትዳር ላለፉት 11 ዓመታት በሰላም ስትኖር ህይወት የሚረብሽ ነገር አልነበረም ትላለች። ታዲያ ባሏ ሚኒባስ መኪና በማሽከርከር ለህዝብ ትራንስፖርት አገልግሎት በመስጠት ቤተሰቡን የሚያስተዳድር ሲሆን በተደጋጋሚ ዘኪ በትዳራቸው ጣልቃ እንደሚገባ ገልጻ ግን ትልቁን ጸብ ክዳ ተናገረች። ይህች ግለሰብ 2 ዓመታትን ከዚህ ቀደም በማረሚያ ቤት ያሳለፈች ሲሆን ባሏም 2 ዓመትን በማረሚያ ቤት አሳልፏል። ምክንያቱም ሲባል ደግሞ ሌላ ሳይሆን ይህ የባሏ ወንድም ባመጣው የተሰረቀ ሞባይል አማካኝነት ነው። የተሰረቀ ሞባይል ለዘኪ ወንድሙና ለሚስቱ እያንዳንዳቸው 3000 በድምሩ 6000 ብር አስከፍሎ ሲሸጥላቸው ኬት እንዳመጣ ብቻ ሳይሆን በስርቆት ተገኘ ብለው ያልጠረጠሩት ዘኪን ስለሚያምኑት ነው። ታዲያ በወቅቱ ፖሊስ የተሰረቀው ሞባይል በእጃቸው ሲያገኘው ከሌሎች የስርቆት ወንጀል ከፈጸሙት ጋር ለፍርድ አቀረባቸው። እያንዳንዳቸውም 2 ዓመት በማረሚያ ቤት ቆይተው ፍርድን አጠናቀው ከወጡ 6 ዓመት በኋላ ግን የባለ ሚኒባሱ ሚስት በድጋሚ ዛሬ ፖሊስ ዘንድ ሲቀርብ እውነቱን ተናገረች። የድርጅቱ ንብረት በተሰረቀ ዕለት ሌሊት ባለ ሚኒባሱ ሆነ ዘኪ ፍጹም ቤት እንዳልነበሩ ይልቁን ሊነጋጋ ሲል 11 ከ20 አካባቢ ከእንቅልፏ ቀስቅሰዋት ቤት ቁልፍ ያቀበሏት ቤት ሆነ ግቢ ውስጥ ሰው ስለሌለበት ሲሆን ቁልፉን ተቀብለው ማሽኑን እዛው አስቀምጠው ቀን ለምሳ ቤት ከመጡ በኋላ ስለ ማሽኑ ዋጋ ሲነጋገሩ ሰምታለች።
ከ9 ወር በፊት ዘኪ ያጠመዳት ወዷት ሳይሆን ቁልፍ ከሷ እንደሚያገኝ ስለተረዳ ነበር። ታዲያ ፖሊስ በምርመራ የደረሰበት እውነት ቢኖር ዘኪ ፍቅረኛውን አታሎ ቁልፍ የወሰደባት በዛች ተሰብስበው ሻይ በጠጡባት ደቂቃ መሆኑን ሲሆን ይህቺ ግለሰብ የምትናገረው እውነት ብዙ እንቆቅልሽ እንዲፈታ አድርጓል። ታዲያ ዘኪ የመስሪያ ቤቱ ቁልፍ የሰረቁት ዕለት ከስራ ስትወጣ አብራው ሻይ እንዲጠጡ በወንድሙ መኪና አብረው ከስራ በኋላ ካለችበት ያነሷት ሲሆን ግን በዛሬ ቦታ ላይ ግን ሌላ ያገኙት ቢኖር ኤርሚያስ ነው። ኤርሚያስ ዘኪ ወንድሙና የዘኪ ፍቅረኛ አብረው ሲጫወቱ ግን በመሃል ወደ መታጠቢያ ስትገባ በቦርሷ ውስጥ ፎቶ መሃል ሁለት የሚፈልገውን ቁልፍ ሰረቃት። በዛን ዕለት በወንድሙ መኪና ወደ ቤቷ ሲያደርሳት ምንም ያልጠረጠረችው የሂሳብ ሰራተኛዋ የዘኪ ፍቅረኛ በንጋታው ወደ ስራ እየሄደች በደረሰባት የስልክ ጥሪ በጣም የተደናገጠች የደወለላት ግን በድንጋጤና በፍርሃት ራሱን ያጠፋው ወጣት ሲሆን ያኔ ከቁልፋቸው መሃል ሁለቱ እንደጠፋ ሲታወቅ ግን እሷም መልሳ የደወለችው ወደ ፍቅረኛዋ ዘኪ ሲሆን ሌባው እሱ መሆኑን አላወቀችም። ታዲያ ቶሎ ጥፊ ትጠየቂያለሽ ብሎ ሲያስፈራራት ነበር ርቃ ዘመዶቿ ቤት የተሸሸገችው። ዛሬ ግን እውነት ነፃ አውጥቷታል። አሁን ሌላኛው መረጃ የሚሰጠው የዘኪ ፍቅረኛና የባለ ሚኒባሱ ሚስት ያዩትን እውነት ሁሉ ለፍርድ ቤት እውነት የተናገሩ ሲሆን ምስክር ሆነው አቃቢ ሕግ አቀረባቸው። ታዲያ ባለ ሚኒባሱ የሰራውን ሰርቆት ሳትመሰክርና እውነቱን ስትናገር በዳኛ ፊት እንድትዋሽለት ሲለምናት በፍጹም አላፈረም። ሁለቱም ሴቶች ነፃ ሲሆኑ ዘኪ ወንድሙ ባለ ሚኒባሱና ጓደኛው ኤርሚያስ ግን በሕግ አግባብ ተቀጡ። ለዚህ ወንጀል መፈታት ትልቁን ድርሻ ፖሊስ የሚወስድ ሲሆን ከፖሊስ ጎን የነበሩት እነዚህ ግለሰቦች በዛን ዕለት ማታ ያዩትን በጥንቃቄ ለፖሊስ መናገራቸው ያስመሰግናቸዋል። ሁሌም እንግዲህ ከየታሪኮቻችን መጨረሻ ላይ የነሳን መክርባቸው ጠቃሚ ሐሳቦች አሉ። ከነዚህም ውስጥ ደግሞ የዛሬዎቹ ባለ ታሪኮቻችን ናቸው። እንግዲህ ታሪካችን ላይ እንዳየነው ይህ የመጋዘን ኃላፊ ነው። በጣም የሚያሳዝን ራሱን ቀጥታ ሄዶ ወደዚህም ወደዛም አላሰበም ሄዶ ነበር ራሱን ያጠፋውና አንዳንድ ጊዜ ከመሞት ምንም የማይገኝበት ሁኔታ አለ ማለት ምንም ከኪሳራ ውጪ ሰው ሲሞት ያውም ደግሞ በእንደዚህ አይነት አሳዛኝ ሁኔታ አጠገቡ ያሉትን ዙሪያ ያሉትን ሰዎች ነው የሚጎዳው። ራሱን ቀዳሚ ሆኖ ራሱ መኖር የሚገባውን ህይወት ሳይኖር ሲሞታል። ከዛ ደግሞ ጎኑ ያሉ ሰዎች አጠገቡ የሚወዱት ሰዎችን ይጎዳል። አንዳንዴ የምንወስናቸው ውሳኔዎች የተሻለ ይመስልናል ወይ ደግሞ በደነገጥን በፈራን ጊዜ የተሻለ ይወሰንን ይመስለንና የባሰን እንወስናለን። እስር ቤት ውስጥ ምናልባት ቢታሰር ሰው ጉዳይ እስከሚጣራ እንዳላደረገ ያውቃል። ነገሮች እስኪጣሩ 5 ወርም 1 ዓመትም ቢታሰር ከዛ በኋላ ግን በህይወት ነው ያ ሰው የሚኖረው። እየበላ እየጠጣ ነው የሚኖረው። ጉዳይ እየተጣራ ነው። መሞት ግን አፈር ውስጥ መግባት ነው። የባሰ ከባድ ነገር ነው። አንዳንዴ ሰው መሞትን ፈርቶ ይሞታል ማለት ነው። ይሄ ሰውየው ሞትን ፈርቶ ነው የሞተው። ሞትን ፈርቶ መሞት ነው አሁን የሆነ ያለው ማለት ነው። እና ያ ልክ አይደለም። ሰዎች እንደዚህ አይነት ሁኔታ ላይ በሚመጡበት ጊዜ ይሄ ብቻ አይደለም። የተለያዩ ህይወት በቃ የተደፋችባቸው እስኪመስላቸው ድረስ ነገሮች በጣም ሲከብድባቸው ብዙ ሰዎች ራሳቸውን ማጥፋት እንደመፍትሄ አድርገው ይወስዱታል። ነገር ግን አንዳንዴ እልፍ ሲሉ እልፍ ይገኛል ይባላል። ነገሮችን 1 ቀን 2 ቀን ስናድርባቸው ትላንት ከባድ የመሰሉን ነገሮች ዛሬ ቀላል ሆነው እናገኛቸዋለን። ትላንትና በቃ በዚህ ጉዳይማ አልኖርም በቃ መሞት አለብኝ ይሄን ነገር አልቻልኩትም ይሄ ከአቅሜ በላይ ነው ያልናቸው ነገሮች አድሮ ስናያቸው ይቀሉብናል። እንደዚህ ሆንኩት ለዚህ ነበር እንዲምኳ አስቤ ነበር ምን ሆኜ ነው እንላለንና ከባድ ነገር የሰው ህይወት ውስጥ ይመጣል። በአንድም በሌላም በተለያየ ምክንያት ይመጣል። ልክ የዛሬው ባለ ታሪካችን ባላሰበው መንገድ ባልጠበቀው መንገድ ኃላፊነት የተሰጠበት ቦታ ላይ የተሰጠውን ነገር በታማኝነት እየጠበቀ ሌሎች ሰዎች መተው ባደረጉት ነገር ህይወቱ
ባንዴ ተቀይሮ ራሱን እስከ ማጥፋት መወሰን ብቻ ሳይሆን ራሱን እስከ ማጥፋት የደረሰው ይሄ በዚህ ጉዳይ ነው ራሱ ባልወሰነበት ህይወት አንዳንድ ጊዜ ፊቷን ዞር በመታረግበት ጊዜ ማለት ነው በዛ ሰዓት ህይወት ፊቷን አዞረችብኝ ወይ ደግሞ እቺ ነገር ገጥማኛለች ብለን አብረን የምንሞት ከሆነ እንዴት ነው ስንፍና እንለዋለን ወይ ደግሞ ነገሮችን መጋፈጥ አለመቻል ነገሮችን ላለመጋፈጥ ግን አንዳንዴ የምንወስዳቸው እርምጃዎች ደግሞ ከምንጋፈጠው ነገር በላይ የከበደ ይሆናል ምድር ላይ ከባዱ ነገር ሞት ነው ሰዎች በቃ ይሄ ከባድ ነገር ሆኖ ሲባል ታመመ ይዳናል ታሰረ ይፈታል ሁሉም ነገር ብቻ መፍትሄ ያለው ለሞት ግን መፍትሄ የለው በቃ ሞት ነው መጨረሻው ማለት ነውና በተለይ ደግሞ ራስን ማጥፋት በየትኛውም ሃይማኖት ይሄ የሰማዩንም የምድሩንም ማጣት ነው ራስን አጥፍቶ መሞት ማለት ነውና ሞት መፍትሄ ሊሆን አይችልም እየኖሩ አንዳንድ ጊዜ ማረሚያ ቤትም ቢሆን እኮ እየኖሩ ነገሮችን ማየት መልካም ነገር ነው ምክንያቱም እዛም ሆነን የምንታረምበት የምናያቸው ብዙ ነገሮች አሉ ህይወት ልታስተምረን ስትፈልግ በተለያየ አቅጣጫ ትመራናለች ከባድ በመንለውም ቀላል በመንለውም በብዙ አይነት መንገድ ህይወታችን ውጣ ወረድ ይኖራል ያንን ውጣ ወረድ ማሸነፍ መታገል የኛ ድርሻ ሆኖ ሳለ ያንን ነገር ላለመታገል ወይም ደግሞ ያንን ነገር ላለመጋፈጥ ራስን ማጥፋት የባሰው ከባድ ውሳኔ ነው ሁሉም ሰው ላለመሞት ነው ብዙ ነገሮችን የሚያደርገው ነገር ግን ላለመሞት በሚደረግ ሂደት ደግሞ መሞት ይሄ የሞኝ ሰው እሳቤና የሞኝ ሰው ውሳኔ ነውና ሁላችንም በህይወታችን በጣም ከባድ ነገር ሲደርስብን ወይ ደግሞ እንቋቋመዋለን እንችለዋለን ብለንማ እናስበው ይሄንማ ከመጣ በቃ መሞት ነው ብለን የምናስበው ጉዳይ ወደ ህይወታችን ሲመጣ በአንድ እጅ መስጠት አያስፈልግም ወይ ደግሞ ህይወትን ማጥፋት ራስን ማጥፋት አያስፈልግም ነገን አለማየት ከባድ ነገር ነው ራስ ላይ ህይወት ላይ መወሰን ከባድ ነገር ነው ሲነጋ የትላንቱ ነገር ቀላል ሆኖ እናገኘዋለንና በጥሞና ቁጭ ብለን አስተውለን ነገሮችን እንወስን የሚመጡብን ነገሮች ከሞት አይብሱ ሌላኛው አንቺ ካልሽ ወጣት ራሱን ካጠፋው ወጣት ተጨማሪ እንግዲህ ከሱ ያልተናነሰ ነገር ደግሞ ያደረገችው ህይወቷን የብዙዎችንም ህይወት ችግር ውስጥ የከተተችው ደግሞ የሂሳብ ባለሙያዋ ነች ወይንም ደግሞ የድርጅቱ የሂሳብ ሰራተኛ ነች ይህች ልጅ እንግዲህ ነገሩን ለመሸሽ የሞከረችበት መንገድ ራሷን መደበቅ ራሷን መጉዳት አለመጋፈጥ እዚህ ጋር ስንመለከተው አንድን ችግር ለመሸሽ ሌላ ችግር መውለድ ማለት ነው ችግሩን እንደውም እየተባዛ ይሄዳል እቺ ልጅ አሁን ሰርታ ነው ቤት ኪራይ የምትከፍለው እቺ ልጅ አሁን ሰርታ የምታስተዳድረው በጣም ብዙ ቤተሰብ አላት እቺ ልጅ ሰርታ ራሷን ታስተዳድራለች ግን እዛ ጋር በእዳ ላይ እዳ ነው የተጨመረባት ሳትሰራ ደሞዝ የላትም ቤት ኪራይ መክፈል አትችልም እዛ ጋር ደግሞ ቤተሰቦቿ እየተጨነቁ ነው ስልኳን አጥፍታ ነገሯን ሁሉ ዝግትግት አድርጋ መጋፈጥ አቃታትና መደበቅን መረጠች አንዳንድ ጊዜ በጆሮአችን የምንሰማቸው ነገሮች አሁን እቺ ልጅ የሰማችው ነገር አለ ተጠያቂ ትሆኛለሽ ወደ እስር ቤት ትገቢያለሽ እንደዚህ ትደረጊያለሽ ስትባል ድንጋጤ ነው እንደዚህ ያስደረጋት ውሸት ነው ምንም የሚያስደነግጥ ነገር የለም ዓለም ላይ ሰው ከደረሰበት ነገር ውጪ የሚደርስብን ነገር የለም ሰው ከሆነው ነገር ውጪ የምንሆነው ነገር የለም እቺ ልጅ እኮ አላጠፋችም አልሰረቀችም ግን ምን የሰማችው ነገር ልጁ የነገራት ነገር አሁን ካገኙሽ እንደዚህ ያረጉሻል እሱ የፈራውን ፍርሃት እንግዲህ ከፍርሃቱ የተነሳሱ እሷን ካወራ በኋላ ነው ራሱን ያጠፋው መረዳት መቻል ያለብን ነገር አለ የትኝ ጥፋትም ልናጠፋ እንችላለን ላናጠፋም እንችላለን የሆነ ነገር ልንሳሳት እንችላለን ሳንሳሳት እኛ ሳናጠፋ ደግሞ ጥፋቱኛ ያደረግነው ሊመስል ይችላል ህይወት በጣም በቀን የተለያየ ነው ምዕራፍ ነው ያላት እነዛ ምዕራፎች ስንገልጥ ልንሳሳት እንችላለን ላንሳሳት እንችላለን ዋናው ነገር መፍራት ነው የሌለብን ለመጋፈጥ መዘጋጀት ነው ያለብን ያንን ነገር ለማየት በቃ ቆራጥ መሆን ነው ያለብን እንጂ ፍርሃት ደግሞ የሚያናድደው እኮ ፍርሃቱ እኮ እንደው የሚፈራ ነገር ቢሆን ምንድነው የመጨረሻ የሚመጣው ነገር በህግ ተጠያቂነት ነው ራሷን ታስረዳለች ከዛ ነፃ ትወጣለች ነፃ እስከምትወጣ ድረስ አለው የራሱ የሆነ ፕሮሰስ አለው እነዛን ፕሮሰሶች ስታልፍ ግን የተለየ ነገር የለም የተለየ የምትደረገው ነገር የለም የተለየ የሚደርስባት ነገር የለም ሰው በመድር ላይ ከዚህ በፊት ያሳለፈው ነገር ነው ግን አንዳንድ ጊዜ በጣም ከመፍራት የተነሳ በጣም ከመጨነቅ የተነሳ ፍርሃትን እንደ ፍርሃት አይነት ክፉ ነገር የለም በሰው አይምሮ ውስጥና በጣም ጭንቀት የሚያመጣው ጣጣ ነው አሁን አንዳቸው ራሳቸውን አጠፉ አንዳቸው እሷ ደግሞ ደብዘው አጠፋ ይሄንን እንድናደርግ የሚያረጋን የሚያስፈራራን ምናምን ግን የምንሰማው ወሬ ስለሆነ ከፍርሃት ለመላቀቅ የምንፈልግ ከሆነ ትልቁ ነገር አልፈራም ወይንም ቆራጥ ሆናለሁ ምናምን ስላልን አይደለም
ከሚያስፈራራን ነገር የሚያስፈራራን ሰው ይሄ ፍርሃት የሚያወራ ሰው አለ አይደል የማይሆን መረጃ የሚሰጠን እንዲካረክሽ እንዲትወኛለሽ እንዲካረክ እንዲትደነጋለሽ በዚህ ጋር ገባ በዚህ ይወጣል ይያሉ ጭንቅላታችንን የሚያበላሹን ሰዎች አሉ እንድንፈራ የሚያረጉን ሰዎች አሉ የፍርሃት የሚባል መንፈስ ውስጣችን እንዲያድር የሚያረጉ ሰዎች አሉ ከነሱ መራቅ ነው ውሸት ነው ይልቁን ምንድነው ማድረግ ያለብን ታዲያ ቀጥ ብለን ወደ ህግ ተቋም ወደ ህግ ተቋም ሄደን የሆነውን ነገር ያደረግነውን ነገር ትክክለኛውን ነገር መናገር የዛን ጊዜ ሰላማችን እናገኛለን ቅጣት ካለው እንቀጣለን ካጠፋን ቅጣታችንን ጨርሰን ታርመን እንወጣለን አለቀ እንጂ ይሄ በፍርሃት የሚደረግ ነገር በጥፋት ላይ ጥፋት ይወልዳልና ጥንቃቄ ማድረግ መቻል አለብን ሌላው ደግሞ አንቺ ባልሹ ላይ ለመጨመር ፍርሃት በጣም ከባድ ነገር ነው ከባድ ይሄ የሚጋባ ነገር ነው ሰዎች ሊያጋቡብን ከመጡ አጋብተውብን ሊሄዱ የምንችለው ነገርና አብራን የምንውላቸው ሰዎች በጣም ይሄ ለህይወታችን ወሳኝ ናቸው ሊያነሱንም ሊጥሉን የሚችላሉና አንዳንድ ጊዜ ከአንዳንድ ሰዎች ጋር ውለሽ ካወቅሽ በጣም ከባድ ናቸው ፍርሃታቸውን ይሄ ጭንቀታቸውን አጋብተውብን ሄዱና በአንድ ቀን ራሱ አይለቀን እኛም በሰላም እንኖር የነበርን ሰዎች ህይወታችንን በትክክል እየመራን በአንድ የመጣው ድብልቅልቅ አድርገውብን ሄዳሉ እና ቢያንስ 2-3 ቀን ብቻችንን ሆነን ነው አይምሮአችንን መልሰን ማስተካከል የምንችለው ከነዛ ሰዎች ጋር ደግሞ አብረን ኖርን ወይ ደግሞ አብረን ትንሽ ቀን ተቀመጥን ማለት የነሱን አስተሳሰብ ወርሰን እንቀመጣለን ማለት ነው ቢዝነስ ልንጀምር ነው እንደዚህ ብለን እነሱን ካማከርናቸው በቃ መተው የማይሆንበት ምክንያት ይነግሩናል ወይ ደግሞ አርፈሽ ቁጭ ብለሽ አርፌ ቁጭ ብዬ ይመጡና አሜሪካ የተፈጠረ እሳት አደጋ እዚህ ሀገር ላይ ለመጣ የሚችለው ነገር ይነግሩናል ማለት ነገ እኮ እዚህም እኮ እንደዚህ ነው በቃ ይሄ ምንም የማይመለከተን ጉዳይ ሆኖ ወይ ደግሞ የማይሆን ነገር ሆኖ በቃ ምድር ባንዴ ልትጨለምብን እንደሆነ ነው የሚነግሩት ስለ ሁሉ ነገር ስታወሪያቸው ስለ ሁሉ ነገር ጥሩ መልስ አይደለም የሚመልሱት ይሄ ፍርሃታቸውን ያጋባሉ ራሳቸው ይዘው የኖሩትን አስተሳሰብ ያጋቡብናል ኑሮ ውድ ነው ሁላችንም የምናውቀው ነገር ነውና ሁሉ ነገር ይሄ ከባድ እንደሆነ ሁሉ ነገር አውቀን እየኖርን ነገር ግን መታው ችግሩን ብቻ የሚያወሩብን መጥፎ ነገሩን ብቻ የሚያወሩብን የማይሆነውን በዛ ህይወት እነሱ እየኖሩ እየተሰቃዩበት ነው ያሉት ምክንያቱም አይምሮአቸው እንደዚህ ስለሆነ ነው መተው ለኛ የሚነግሩት ከዛ የነሱ አስተሳሰብ ውስጥ ዝቅጥ ያደርጉናል እኛንም አብረን እንገባና ማያስጨንቅ ነገር ሲያስጨንቀን እንገኛለን በርግጥ ሰው ምድር ላይ ሲመላለስ ብዙ የሚያስጨንቅ ነገር አለ ከዛ ደግሞ ብዙ የሚያስደስትም ነገር አለ የሚያስጨንቀውን ነገር ተጨንቀንበት በሚያስደስተው ተደስተን ህይወታችንን እየኖርን እንዳለ መተው ጭንቀት በቃ ይሄ ህይወታቸው ጭንቀት የሆነ ሰዎች አሉ ማለት የሚያስጨንቅ ነገር ሳይኖራቸው ተደራድረው የራሳቸው ቤት አላቸው የራሳቸው ኑሮ አላቸው ቁጭ ብለው ዜና ሲያዳምጡ ይውሉና መጥፎ ምናልባት እኮ ዜናው ላይ ለሀገር በጣም ጥሩ ነገር ተደርጎ ሊሆን ይችላል መጥፎ ለቅሞ ወይኔ ማለቃችን ነው ወይኔ መሞታችን ነው ማለት ምድር ላይ ይሄ ለብቻ የምትሞት ወይ ለብቻው የሚሞት እስኪመስለው ድረስ ተነጥሎ ለብቻው የሚገደል አስጨናቂ ነው ህይወት ብዙ የሚያስጨንቅ ነገር አለ ከዛ ደግሞ በጣም ብዙ ደስ የሚልም ነገር አለ ይሄ ለፍቶ አንድን የሚያስጨንቅ ነገር ማለት በራሱ ያደስታ ነው አልጋ ባልጋ ከሆነ ህይወት ደስ አይለን ማለት ያስጠላል ዝም ብሎ ኑሮ ተመቻችቶልን ተደላድሎ በድሎት ሁሉንም ነገር ስሙዝሊ ሄዶ ከኖርን ሁሉ ነገር ያስጠላናል የምናገኘው ነገር ደስ አይለንም ብንለብስ ልብሱ ደስ አይለንም ገዝተሽ ስታመጪው ግን ደስ ይላል እንዴት አልፈሽ እንደገዛሽው ስለምታቂ ሰርቶ የሆነ ቻሌንጅን አልፎ የሆነ ስኬት ላይ ሲደረስ ደስ ይላል ይሄ ህይወት ላይ ያለ የሚኖር አምነን የተቀበልነውን ነገር ጭንቀት ያረጉብናል እንደዚህ አይነት ሰዎች መተው ሲያወሩ ምድር የምትጨልምብን ይመስለናል በአንዴ እነሱ ነገር ውስጥ ገብተን እናገኘዋለን ራሳችንን የማይሆን ጥያቄ ስንጠይቀው እንገኛለን ህይወት ከባድ ነች ህይወት እንዲህ ነች ምናምን ብለው መተው የማይሆን ነገር ሲሞሉን ጭንቅ ብሎ እንገኛለን በቃ የማይመስል ነገር ውስጥ ገብተን ራሳችንን እናገኘዋለንና ሰው የሚባለው ሞነት ነው ይሄ 5 ስኬታማ ሰው አጠገብ ጓደኛችሁ ከሆነ 6ኛው እናንተ ናችሁና የሚባለው ነገር እውነት ነው ምክንያቱም ይሄ የማይሆኑ ሰዎች ከሆኑ መስራትን ይሄ ለሰሪ ያሰብሽው ነገር ይሄ አይሆንም ይሉሻል ልትበይ ስትይ ሁሉም ነገር ጥሩ እንዳልሆነ ይነግሩሻል ይሄ እንትን አለው በስነ ስርዓት እንኳን አትበይም እኔ የማላቃቸው ነገሮች በዚህ አይማሰልም በእንደዚህ ማንኪያ እንትን ያመጣል በማማሳያ ነው ማማሳያ ጥሩ አይደለም እንትን ነው
ገጥሞኛ ቃል ይሄ ይኖራሉ መጥያቸው በቃ ባይኖሩ አይሻልም በፍርሃት ነው የሚኖሩት ህይወታቸው በጠቅላላ ፍርሃት ሰቀቀን ነው እና እያንዳንዱን ነገር አንቺ አቅለለሽ የምትኖሪው ነገር ሁሉ አክብደውብሽ ይኖራሉና የሆነ ነገር አንቺ አድርገሽ ስትመጪ ይሄ አይሆንም እንዴት እንደዚህ ታደርጊያለሽ በቃ ከባድ እንዴት ነው ሰው ይሄ ኑሯቸውን በራሳቸው መንገድ በራሳቸው እጅ አክብደውታል ከነሱ ጋር የዋልሽ ጊዜ ህይወትሽ ክብድ ይልብሻል እኔ ሆኞ ስለማቅ ነውና ህይወቴ ከብዶብኝ ያቃል በቃ ከባድ ነው እንዴት ነው ህይወታቸውን የሚኖሩት ራሳቸውም ተጨንቀው ሰውንም ማስጨንቀውና ስራ መስራታችን የምነሱ ጋር ስራሽ እንደዚህ ይሄ ይሆንብሻል ራስሽን በተጠብቂ ይሄን ነገር እንደዚህ ብትበይ ይሄ ነገር እንደዚህ ብትወጪ መንገድ ላይ ይሄ ህይወት በቃ የማይሆን የሆነችባቸው ሰዎች ጋር ራሳችንን ማሸሽ ነው ያለብን ለምን ነፍሳችንን እናስጨንቃታለን የተለያየ የህይወት መንገድ አለን ብዙ የሚያስጨንቀን ነገር አለ በዛ እንጨነቅ ከዛ ውጪ ግን በፍርሃት ሰው በንግግር እኮ የሆነ ነገር ነው የሚያስገቡብን ወሬ እንደዚህ ነው ከዛ ራሳችንን ፈርተን እናገኘዋለን ልክ ባለ ታሪኮቻችንም በቃ ከተያዝከው አለቀል እስር ቤት ነው ኑሮህ የሚሆነው ይባላል እስር ቤትማ ከመሞት ከመሰቃይ ለምን ራሴን አላይ ብሎ ይወስናል አይ ከተያሽ አለቀልሽ አንድ ሰው እንኳን በዛ መሃል አይ ጉዳይ ይጣራል ንጹህ ከሆንሽ ወይ ንጹህ ከሆንክ ወደ ቤት ትመለሳለህ ይሄ ከባድ ነገር አይደለም ብሎ አንድን ህይወትን የሚያቀል ነገሩን ቀለል የሚያደርግላቸው አንድ ሰው ቢኖር ይሄም ሰው ይባልሞተ እቺም ልጅ ባልጠፋች ነበርና ህይወታችን ላይ መልካም የሚነግሩንን ሰዎች ነው ማቅረብ ያለብን ጥሩ ነገር እንደምናምር የሚነግሩንን ሰዎች ጎበዝ እንደሆነ የሚነግሩንን ሰዎች የምናስተካክለው ነገር ደግሞ በቀና መንገድ ይሄን አድርጉ የሚሉንን ሰዎች ስራ ስሩ ጎበዝ ናችሁ በርቱ ጀግኑ ስንወድቅ አይ በቃ መውደቅ ያለ ነው ትነሳላችሁ እንዲ ፖዚቲቭ የሆኑ ሰዎች በቃ ህይወታችንን የሚያሳምሩ ሰዎች ነው ህይወታችንን መክበብ ያለባቸው ስንለብስ ስንል ይሁን ነገር ስናደርግ ይሄ ያስጠላል ይሄ መጥፎ የሆነ አመለካከት ያላቸው ለራሱ መጥፎ የሆነ አመለካከት ያለው ነው በርግጥ ሰዎችም ለሄዶ ያንን ነገር የሚያንጸባርቀው ለራሳቸው ዋጋ ከማይሰጡ ራሳቸውን ከማይወዱ ሰዎች መራቅ አለብን ራሱን የሚወድ ማንንም ሊወድ አይችልም ራሱን የማያከብር ማንንም ሊያከብር አይችልም ስለዚህ ራሳቸውን ከማይወዱ ለራሳቸው ዋጋ ከማይሰጡ ሰዎች መሸሽ ነው ያለብን እነሱ አካባቢ መገኘት የሚለብን ምክንያቱም እነዛ ሰዎች ህይወታችንን አብረው ያጨልሙብናል ያንድ ቀን ንግግር ራሱ ያስጠላል ከሆነ ሰው ጋር ቁጭ ብለሽ የሚነግርሽ መጥፎ ነገር ራሱ ያስጠላል የሆኑ ቀናቶችን ይዙብሻል የሆኑ ሰዓታቶችን ይዙብሻል አይምሮአችን ስንት ማሰብ የሚገባው ነገር እያለ የሆነን ሰው ንግግር ለምን ሳሳስቡላል ስለዚህ ከእንደዚህ አይነት ሰዎች መራቅ ነው ያለብን አይምሮአችንን የሚይዘው ራሱ ጥሩ አይደለም ሌላው እዚህ ጋር የተመለከትነው ነገር ሁለቱ የሰረቁት ሰዎች በጣም የሰሩት ነገር ሁላችንንም ልባችንን አሳዝኖታል ምክንያቱም ብዙ ሰዎች ነው የተጎዱት ግን ከተጎዱት ሰዎች በላይ ትልቁን ጉዳት የተጎዳው በአካል ኖረው ከተጎዱት ይልቅ ራሱን ያጠፋው ልጅ ነው ሌላው ደግሞ የምንመለከተውና በጣም ከነሱ ህይወት የምንማረው ሁላችንንም ልባችንን ያሳዘነው ነገር ምን ያህል እነዚህ ልጆች ሁለቱ አስተሳሰባቸው ትክክል ባለመሆኑ የሰሩበትን ድርጅት ገንዘብ ወስደው ከዛ ምን ሊሆን ሰው ከዛስ ብሎ ያስብም እንዴ የእውነት ቢሳካላቸው እንኳን ያንን 9 ሚሊዮን ብር የሚያወጣ ማሽን በስንት የት ሊሸጡት ነበር በስንት ብርስ ሊሸጡት ነበር ከዛ በኋላስ ምን ሊያረጉ ነው በብሩ ሲካፈሉ ሸጠው ይስማሙ ነበር ለዚህ ነው አንድ ሰው አንድ እርምጃ ከመራመዱ በፊት ነገ ምን ያመጣል የዛሬ ወር ምን ያመጣል የዛሬ ወር ብቻ ሳይሆን የዛሬ አመት ይሄ ነገር ምን ያስከትልብኛል የዛሬ 2 አመት እንዴት ይሆናል ማለት ሁላችንም የምንኖረው ህይወት መሰረት አለ መሰረታችንን ስንሰራ የህይወታችን መሰረት በርግጥ ፈጣሪ ነው የሚያግዘን ፈጣሪ ነው የሚሰጠን ግን የህይወታችንን መሰረት ስንገነባ መሰረታችን ከውሸት የመነጨ እንዳይሆን መጠንቀቅ አለብን መሰረታችን ከሌብነት የመነጨ እንዳይሆን የሰው ላብ ያለበት የሰው እንባ ያለበት እንዳይሆን መጠንቀቅ መቻል አለብን ምክንያቱም የሰው ላብ ኖሮት መሰረቱን የሰራ ሰው የሰው ላብ ኖሮት የሰው እንባ ኖሮበት የሰው ሀዘን ኖሮበት መሰረቱን የሰራ ሰው ሆኖ አያውቅም በጣም የባከነ የመከራ ዘመኑን ነው የሚኖረው እንዲህ አይነት ህይወት እንዳይኖረን የተበላሸ ማንነት ማለት ይሄ ውስጣችን ከራሳችን ጋር ተጣልተን ሰላማችንን አጥተን ለሊት እንቅልፍ አጥተን ልንኖር የምንችለው የሰው ላብ የሰው እንባ
ተሸክመን በራሳችን የምንኖር ከሆነ የሰው ደም ሌላ ነገር ነው የዛሬ አርስታችን ስላልሆነ ነው ግን አንዳንድ ሰዎች አሉ በጣም ጨካኝ የሰው ላብ ሰው የለፋበትን ሰው የደከመበትን ነገር ጥብ አድርገው ወስደው የራሳቸው ሲያረጉ አንዳንዱ እኮ ገንዘብ ላይሆን ይችላል ሐሳብ ሊሆን ይችላል ስራ ሊሆን ይችላል ሰው የሚሆን ይመስላቸዋል ሰው ግን ሆኖ አያውቅም በእንዲህ አይነት ነገር የህይወትን አካሄድ የህይወትን መርህ ህይወት ምንድነው የሚለውን ነገር ፈጣሪ እንዴት አድርጎ ነው የሰራን የሚለውን ነገር ማሰብና ማስተዋል የቻለ ሰው ሲጀምር የሚጠይቀው ፈጣሪውን የራሱን ጸጋ የራሱን በረከት ነው የራሱን ጥሪ ነው ሁላችንም የተሰጠን ስጦታ አለ ከፈጣሪያችን ሁላችንም በፈጣሪያችን ዘንድ የምንሰራበት የምንኖርበት ነገር አለን አይደል የተሰራንበት ነገር አለ ህይወታችንን እንድንገፋ ፈጣሪያችን የሰጠን ነገር አለ የሰው የቀማ የሰው ያየ አይኑን ሰው ላይ ያደረገ የሰውን በረከት ተመልክቶ ከዛ ነገር ሰው ወስዶ ለማረግ የሞከረ ሰው ግን በምድር ላይ ተሳክቶለት አያውቅም እኛ ሀገርማ አንዳንድ የተለመደ ይመስላል አንድ ሰው ለምሳሌ አንድ ሰው ኳስ መሸጥ ከጀመረና በጣም ከተሳካለት መደዳውን የሚከፈተው ኳስ መሸጫ ነው አንድ ሰው አንስቶ ምንድነው ከየት ነው ያመጣነው ይሄን ሐሳብ ምንድነው ይሄ ኮፒ የማድረግ ህመም አንድ ሰው የሆነ ነገር ተሰርቶ ከተሳካለት ያ ሲጀመር ይሄን ፕሪንሲፕል አንደርስታንድ ማድረግ መቻል አለበት ኳስ ሸጦ የተሳካለት ሰው ወይንም ደግሞ በኳስ ንግድ ላይ በጣም ስኬታማ የሆነ ሰው ማለት ኳስ መሸጥ ለሱ ልጁ ነው ወልዶት ነው ያን ነገር ወልዶት ልጁ ነው ያሳደገ ያለው ስለዚህ ያ ኳስ መሸጥ የተሳካለትን ሰውዬ ጎረቤቱ ሄዶ ኳስ ሸጠማት የሰው ልጅ ያሳደገ ነው ከኳሱ ቀጥሎ ምንም ነገር የለውም ይሄኛው ግን ዛሬ ኳስ የሸጠ ሰውዬ ነገ ምናልባት የተበላሸ የፈነዳ የተቀደደ ኳስን መጠገኛ ያሰበ ነው ለመክፈት ወይ የኳስ ፋብሪካ ለመክፈት ያሰበ ነው ይሄ ሰውዬ ልጁን ያሳደገ ነው ይሄኛውስ ምንም ከጭንቅላቱ የሚወጣ ነገር የለም ሰው የራሱን ነገር ነው ማየት ያለበት ሲጀምር የሰው የሚያይ ሰው ማለት ሞቷል ጭንቅላቱ የለም ዝም ብሎ የውሸቱን ነው የሚራመደው የሰው ያየ የሰው ስራ የሚኮርጅ የሰው ስራ የሚቀማ የሰው ገንዘብ የሚወስድ ሰው ማለት በራሱ ላይ በበረከቱ ላይ ምላጭ ያዘጋጀ ሰው ማለት ነው ሰው የሰውን ነገር አይቶ የሰው ገንዘብ ወስዶ የሰው ስራ አይቶ የሰውን ሐሳብ ወስዶ ከሰው ምንም ነገር ይሁን በቃ መሰረቱን ከሰው ነገር ቀምቶ የሰራ ሰው ማለት የራሱን በረከት ልጭት ያረገ ሰው ነው መጠንቀቅ አለብን ወደ ፈጣሪያችን ራሱ እኮ ስንበረካክ ስንጸልይ የራሳችን እንዲሰጠን ነው የምንጸልየው የኛ የሆነውን ነገር እንዲያረግልን ነው የምንጸልየው የምንኖረው ህይወት መሰረታችንን ስንጥል ዛሬ ይሄን ነገር አረጋለሁ ነገ ደግሞ እንዲያረጋለሁ ስንል ዛሬ መሰረት ነው ይጣል ነው ነገ እንዲያርግ ያሳድገዋለሁ ከነገ ወዲያ እንዲያረጋዋለሁ ስንል ሁሌ እኮ ምን ጠይቀውና ምን ለምነው ፈጣሪያችንን ነው በሌብነት ላይ እንዴት አግዘኝ ተብሎ ይጸልያል ሌብነት ላይ ሌባ ሰው እኮ የሰው ገንዘብ የሰው ላብ የሰው ነገር ቀምጦ መሰረቱን የሚገነባ አይረዳም ፈጣሪ አይረዳም አንዳንድ ሰዎች ግን ፈጣሪ በጣም ደግ ስለሆነ በፍጥነት አይቀጣቸው ጊዜ ይሰጣቸዋል እንዲያስተውሉ እንዲታረሙ በጣም ብዙ ጊዜ ይሰጣቸዋል ከዛ ግን መጨረሻቸው በጣም ነው የሚያሳዝነው እና በህይወታችን ጥንቃቄ ማድረግ መቻል ያለብን ነገር ወይንም ደግሞ በዘመናችን በጣም ማስተዋል መቻል ያለብን ነገር ለሰው ብለን አይደለም ፈጣሪያችንን ፈርተን ነው ምክንያቱም ሰው ባያይን ፈጣሪ ያይናል ግን የሰው ገንዘብ የሰው ላብ ኪሳችን ቦርሳችን እንዳይገባ መጠንቀቅ መቻል አለብን የሰው ገንዘብ ኪሱ የገባ ሰው የሰው ላብ ኪሱ የገባ ሰው የሰው ላብ የሰው ገንዘብ የሰው እውነት ቦርሳ ውስጥ የገባ ሰው ማለት መጠበቅ ያለበት አንድ ነገር ቢሆን የመከራና የደህንነት ዘመኑ ነው ምክንያቱም እጥፍ አርጎ ይጎዳል ያ ሰው የበቃ የላይፍ ፕሪንሲፕል ነው ይሄ ምንም ልናረጋው አንችልም የሰው የወሰደ ሰው በእጥፍ ይወሰድበታል ምናልባት በእጥፍ ይወሰድበታል ሰው እኮ ለፍቶ ነው ገንዘብ የሚያገኘው ሰው ላቡን ጠፋ አርጎ ነው የሚያገኘውና የሰው እድሜ የሰው ላብ የሰው ድካም ለኛ በጣም በብዙ መንገድ ይጎዳናል ይሄንን መረዳት መቻል አለብንና በጣም አንዳንድ ሰዎች ያስቃሉ ስግብግብ ከመሆናቸው የተነሳ ቁጭ ብለው በሐሳብ ይሰክራሉ የሰው የእንትናን ወስጄ እንዲያርጌ ይሉና ልካውን ጉም ይጨበጣል ውሃን ጨብጠን ይዘን መቀመጥ እንችላለን አንችልም ልክ እንደዛ የሰው ነገር ማለት እንደዛ ነው የሰው ምንም ነገር ጉም ነው አይጨበጥም ወይንም ውሃ ነው አይጨበጥ አንይዘውም እንደዛ ነው መረዳት ያለብን ግን ሰዎች ሲነግሩ ውሸታቸው ነው ከንትናንትን አርገን ከንትናንትን ሰርቀን ከንትናንትን አርገን ይላሉ በርካታ ሰዎችን ምሳሌ ማምጣት እንችላለን እንዲህ አይነት ነገሮች ዋጋ ያስከፍሉናልና ልብ ማለት መቻል አለብን
ይሄ ካመለካከትም ስህተት የመጣ ነው። ምንድነው ሲሾም ያልበላ ሲሻር ይቆጨዋል ይባላል። ምን ማለት ነው? ሲሾም ስረቅ ማለት ነው። ይሄ በጣም ጎጂ ባህል ነው። ውሸት ነው። ለምን ነው የሚሰርቀው? እንዴ ሌባ ነው፣ የሰረቀ ሌባ ነው በቃና እንደነዚህ አይነት አስተሳሰቦችን እንደ ኖርማል አድርገን አንዳንድ ጊዜ እኮ አንዳንድ ቦታዎች ላይ ካልተሰረቀ የተሰራ የማይመስለው አለ። ነው ወለል ብሎ በሩ ተከፍቶ በመስኮት ዘሎ ካልገባ እንደሚባለው አይነት ሰውዬ የሚሆንበት አጋጣሚ አለና ሌብነትን፣ ስርቆትን፣ የሰው መቀማትን እንደ ሰክሰስ ባንቆጥረው መልካም ነው። ሌብነት፣ ስርቆት ምናምን የሰው መፈለግ ማለት የአይምሮ አስተሳሰብ ትንሽነትን የሚያሳይ ነገር ነው። ሌላው ደግሞ ምንድነው አንዳንድ ሰዎች አንዳንድ ሌቦች ስርቆትን የሚሰሩ እንደ ስራ አድርገው የሚቆጥሩ ሰዎች እነሱ ጋር የሚመጣው ነገር ለነሱ ሸጣውት ትንሽን ገንዘብ ነው የሚጠቀሙበት፣ በጣም ትንሽ። ባለቤቱ ጋር ግን ምን ያህል ዋጋ እንዳለው ራሱ ያውቀዋል። ምን ያህል እንደሚጠቀምበት፣ ምን ያህል ስራ እንደሚሰራበት ያውቀዋል። አንዳንድ ጊዜ የሆነን ነገር ለመውሰድ ቦርሳ ይነጥቃሉ። የተነጠቀው ቦርሳ ውስጥ ፓስፖርት ይወሰዳል። ምናልባት ያቺ ሴት ምናልባት ያ ዋሌት የጠፋበት የሆነ ሰው ጉዞ ነገና ከነገ ወዲያ ይሆናል። ያ ጉዞ ህይወቱን ለአንዴና ለመጨረሻ የሚቀይር ሊሆን ይችላል። ያ ሰው ጠፋንታው ራሱን ማጥፋት ነው እንዳሁን ባለ ታሪካችን በቃ ህይወቱን ይስተካከላል ያለበት ነገር ለዛ ሰው ግን አንስቶ የሚጥለው ነገር ነው። ለዛ ሰው አይጠቅመውም፣ ወይ አይሸጠውም፣ ወይ ህይወቱን አይቀይርበትም። የዛኛው የተሰረቀበት ሰው ግን ህይወቱ ሊቀየር 2 እና 3 ቀንን እየቆጠረ ያለበት ነገር ነው። መታወቂያ አብሮ ይወሰዳል ከገንዘብ ጋር። ምናልባት እዛ ዋሌት ውስጥ እኮ ትንሽዬ ብር 1000 ብር የማይሞላ አግኝቶ የሰውየው ታሪክ ግን ከሆነ ቦታ ወደ ሆነ ቦታ የሚያጨልም ነገር ነው የሚወስደው። ወይ ደግሞ ንብረት ሊሆን ይችላል። እንግዲህ ታሪካችን ላይ የተወሰደው የ9 ሚሊዮን ብር የሚገመት ማሽን እነሱ ወይ 100,000 ብር ወይ 200,000 ብር ይሸጡታል። እነሱ ጋር አይደለም። እዛ ቦታ ላይ ግን ስንት ሰዎችን ቀጥሮ ስንት ገንዘብን አስመጥቶ የብዙ ሰው ቤት የሚያስተዳድር ማሽን ነው። ነገር ግን እዚህ ጋር በትንሽ ብር ነው የሚሸጡት። አንድ ነገር ከቦታው ተወስዶ ሲሸጥ መጀመሪያ ከቤቱ እንደተገዛው አይደለም ዋጋ የሚወጣው። ወይም ደግሞ እነዛ ሰዎች ያንን ያህል ሰውየው የተጠቀመበትን ያህል አይጠቀሙበትም። ሰውየው ሀብታም ስለሆነ የሱን ንብረት ስለወሰዱ እነሱ ሀብታም ይሆን ይመስላቸዋል። ነገር ግን የሱ ንብረት ዋጋ የሚኖረው ሲሰራበት ነው። እንዴት ብሎ እንደሚያስተዳድረው ያ ሰው ስለሚያውቅ ነው። የሰውን ነገር የሚወስድ ሰው እንዳልሹ መቼም ቢሆን አይበረክትለትም ወይም ደግሞ ጥቅም አያገኝም። ሰርተው ስለማያገኙት እነዚህ ስርቆትን የሚሰሩ ሰዎች ሌብነትን በተለያየ መንገድ ሲሰርቁ እናያለን። ቀንቀን ሿሿ ይሄ በታክሲ ውስጥ ሿሿ ይሰራሉ፣ ይነጥቃሉ፣ ሌሊት ማጅራት ይመታሉ። ነገር ግን ያን ገንዘብ አልፎላቸው አይታዩም። ወይ ደግሞ ታስረው ሲወጡ በሚቀጥለው ደግሞ ሲያዙ ድጋሚ ይታሰራሉ። ምክንያቱም እጆቻቸውን ለስራ አላስለመዱም። እጆቻቸውን ለመልፋት እና የላባቸውን ፍሬ ለመብላት አላስለመዱም። ያንን ጣዕም አያውቁትም። ስለዚህ ይሰርቃሉ፣ ይመጣሉ፣ ለሱስ ወይ በደንብ ያጠፋሉ። ከዛ ነገ ላይ ሲቸግራቸው ይታያሉ። ስለዚህ ነገ ወዴት ነው የሚሄዱት? ድጋሚ ወደ ስርቆት። ሲሰርቁ ደግሞ የሚገርምሽ ነገር አንዳንድ ስርቆቶች ወይ ደግሞ ሰውን ገለው ሰውን አጥፍተው የሚገኙ ብሮች በጣም ጥቂት ናቸው። 200 ብር ቦርሳቸው ውስጥ ሊያገኙ ሰው ይገላሉ። እና ይሄ ሌባ ወይ ደግሞ ሰርቆ እንትን የሚል ሰው ምንም ለራሱም አይጠቅምም፣ ዙሪያው ላለ ሰውም አይጠቅምም። ከዛ ደግሞ ሱስ ነው፣ የሚተው ነገር አይደለም። ብዙ ጊዜ ሰርቀው የታሰሩ ሰዎች ድጋሚ ወደ እስር ቤት የሚገቡት በስርቆት ነው። አሁንም ለሶስተኛ ጊዜ ከተያዙ የሚገቡት በስርቆት ነው። ምክንያቱም ስራ አይሰሩማ። ስራ መስራት ለነሱ ከባድ ነገር ነው። የሆነን ነገር ግን ሲሰርቁ አንድ ሞባይል ከሰው ሲሰርቁ እነሱም በሆነ ብር ይሸጡታል። የዛ ስልክ ባለቤት ግን ስንት ፋይል እዛ ውስጥ አለ፣ ስንት ነገሮችን እዛ ውስጥ ይዟል። ወይ ደግሞ ያንን ስልክ ሲገዛ ስንት አጠራቅሞ ነው የገዛው። ማለት ይሄ በ2 እና በ3 በ4 በ5 ሺህ ብር የሚሸጥ ስልክ ላይሆን ይችላል የገዛው። ስንት ዋጋ ከፍሎ ነው የገዛው። ከዛ ደግሞ ብዙ ስራዎችን የሚሰራበት ስልክ ይሆናል። እዛ ጋር የሚሸጠው በትንሽ ብር ነው። የሱን ላይፍ ግን በመጠኑም ቢሆን ዝብርቅርቅ ያደርጉበታል ማለት ነውና እነሱ ሲያስቡ የሚያስቡት የሆነችን ነገር ወስደው ሸጠው ተጠቃቅመው
ግን እዛ ጋር የሰው ህይወት ስንት እንደሚበላሽ የሰው ፋይል ስንት እንደሚጠፋ ከቦርሳ ጋር ፓስፖርት ምን መታወቂያ ትልልቅ ሰነዶች አብረው የሚጠፉት ስልክ ከስልኩ በላይ ደግሞ አንዳንድ ጊዜ ሲም ካርድ ሰው የሚያወጣለት አለ በቃ ይሄ አሁን ፋይዳም ከመምጣቱ በፊት ሰው ስልክ ሲም ካርድ አውጥቶለት ያንን ሲም ካርድ ለስንት ነገር እንደሚያደርገው ያውቃል ከዛ በኋላ ይሰረቃል ድጋሚ ያን ሲም ካርድ የማያገኝበት ብዙ ሁኔታ ይፈጠራልና ብዙ ነገሮች ከባድ ይሆናሉ መስረቃቸው ብቻ ነው እነሱ የሚታያቸው ከስርቆቱ ጀርባ የሚመሰቃቀል ህይወት የሚጠፋ ህይወት ምንም ልክ እንደዛሬ ባለ ታሪኮቻችን የስንት ሰው ህይወት ነው የተመሰቃቀለው ጥበቃዎቹ የሞተው ሰው የጠፋችው ሴት ባለቤቶቹ የደረሰባቸው መጉላላት ያሁሉ ችግር ያን ሁሉ ነገር ያመጣው እነዚህ ሰዎች ለሁለት ሰዎች ብዙ ሰው የሚተዳደርበትን ብዙ ሰው ሰርቶ የሚገባበትን ብዙ ሰው የሚበላበትን የሰውን ጉሮሮ ዘግተዋል ሰው ሞቷል ሰው ጠፍቷል ብዙ ነገርና አልፎ ማሰብ ቢችሉ ማለት ምንም እንደማይጠቅማቸው ቢያውቁ ነገ ላይ እነሱ እንዳልሹ የዘሩትን እንደሚያጭዱ ቢረዱት መልካም ነው ከዛ በተጨማሪ ደግሞ እነዚህ ሁለት የሰረቁትን ሰዎች ስንመለከታቸው መቼም ሁለቱም እኩል ቀኔን ሐሳብ አላመጡትም አንዱ ነው ለአንዱ የነገረው አንደኛው ሐሳቡን አመነጨ ከዛ በኋላ አንደኛው ተቀበለው ከዛ ያው ሁለቱ ቁጭ ብለው ምንም ነገር ሳይጠጡ ምንም ነገር ሳያደርጉ ሰከሩ በሰው ገንዘብ ፍላጎት ማለት ነው ከዛ በኋላ ነው እንግዲህ እንደቀል የተነሳ ሐሳብ እንደዚህ የሚሆነው አንዳንድ ጊዜ በህይወታችን ይገጥመናል አይደል የሰው ነገር ያዩ ያንን የሰው ነገር ገንዘብን ባይሆን የተለያየ ነገር እንድንወስድ ያንን የሰው ነገር እንድንመኝ ያንን የሰው ነገር እንድንቀማ ወይንም ያንን ሰው ኮፒ እንድናረገው ብቻ አሉ ሐሳብ የሚሰጡን ሰዎች እነዛ ሰዎች ማለት ወለል አድርገው ወደ ተሳሳተ መንገድ ህይወታችንን እየወሰዱት ነው የሚገኙት እንደዛ አይነት ነገር ሲኖር እንደዛ አይነት ሐሳብ ሲመጣ እንደዛ አይነት ነገር ስንመለከትና ስንሰማ ከእንደነሱ አይነት ሰዎች ከቻልን ማረም አለበለዚያ ግን ሐሳባቸውን አለመቀበል ነው ለምን እውነት ነው ብለው ያስረዱናል እውነት ነው ብለው ያሳምኑናል የዛሬ ባል ታሪኮቻችን አንዱን እንዳሳምነው ማለት ነው የሰው ነገር ቀሙ የሰው ነገር ውሰዱ ያንን ሰው ያደረገው ነገር አድርጉ እንደዛ ሰው ሁኑ በፖዚቲቭ ባልሆነ መንገድ ማለት ነው ሰው በኑሮ ይማርከናል ሰው ባናኗሩ ያስደስተናል ከዛ ሰው ምንማረው በጣም ብዙ መልካም ነገሮች እንዳሉ ሆኖ ግን የማይሆን ነገር አለ አይደል ይሄ ያንቺ የሆነውን ነገር ለመቀማት መጣር ማለት ነው አንዳንድ ሰዎች የሰው የሆነ ነገር ሲፈልጉ ያስደነግጣል አመለካከታቸው አስተሳሰባቸው ንግግራቸው ሁሉ ያን ሰው አንዳንዴ በቃ አንዴ ምኑን ነው እንደሞሰድ ይፈልጉት ማለት እስከሚቀረን ድረስ ያንን ሰው ሙሉ ለሙሉ ጥቅልል አድርገው ለሞሰድ ያለውን ነገር ይፈልጋሉ ቢወስዱትም እኮ እንደዛ ሰው አይሆንም አንዳንድ ሰዎች አሉ ለምሳሌ ያየናቸው የገጠሙን የሰማናቸው ነገሮች አሉ የሆነን ሰው ማንነት የሆነን ሰው ስራ የሆነን ሰው የሆነ ነገር ሙልጭ አድርገው ይሰርቁትና ከዛ በኋላ ግን ነገሩን ያበላሽተውት ይጣላል እንጂ ለማንም አይሆንም ይሄ በተለይ በወረቀት ላይ ያሉ ፕሮጀክት ሊሆን ይችላል ወረቀት ላይ ያለ ገና አንድ ሰው ሊሰራ ያሰበው ነገር ሊሆን ይችላል ስርቅ አርገው ይወስዱበትና ሰዎች እሱ ያሰበው ወይም እሱ ያሰበችውን ነገር ተባብረው እኮ ነው የሚሰርቁት ደግሞ ለሌብነት ተደራጅተው ህብረት ፈጥረው ማለት ነው ብዙ ጊዜ በወረቀት ላይ ያለ ስራ እንደዛ ተደርጎ ይወሰናል ግን አይሰሩትም እንዴት ነው ልጅ ስራ እንደሆነ አያውቁም ስራ ደግሞ ልጅ እንደሆነ አያውቁም 9 ወር ተረግዞ የተወለደ ልጅና ስራ መካከል ልዩነት የለም አንድ ሰው ስራውን የሚወደው ከሆነ እንደ ልጁ ነው የሚያየው እንደ ልጁ ነው የሚንከባከበው ልክ እንደዛ ማለት ነው የሰው ስራ የሚሰርቁ ሰዎች ሰውየውን ብቻ አይደለም ለመውሰድ የሞከሩት ወይንም ደግሞ ህይወቱን ብቻ አይደለም ለመቀማት ይፈልጉት የራሳቸውን ጊዜና ሰዓት እየበሉ ነው የሰው ልጅ ለማሳደግ የሰው ልጅ ለመቀማት ይሄንን እናድርግ የሚለው ሰው ነው መጠንቀቅ ያለብን እንስረቅ መጥፎ ነገር እናድርግ ወደዚህ መንገድ እንሂድ የሚለን ሰው ትልቅ ሆነ ተማረ አልተማረ ገንዘብ ኖረው አልኖረው የፈለገው ነገር ይሁን ጥፋትና ጥፋ የሚለን ሰው ለምን በቃ የመጨረሻ ዓለም ስኬት ላይ ደረሰ ሰው አይሆንም ነው ማለት ያለብን ሰው ትልቅ ስለሆነ ሰው እድሜው ስለገፋ ሰው ስለምንወደው የቅርባችን ስለሆነ አጠገባችን ያለ ሰው ስለሆነ ስጋችን ስለሆነ ወይ ትዳር አጋራችን ወይ ፍቅረኛችን ምናችንም ስለሆነ አይደለም አብረን ነው የምናረጋው ነገር የምናረጋው ወይንም ደግሞ ወንጀል እንስራ ሲለን እሺ የምንለው የሰው ላብ በተለይ እንስረቅ የሚለን ሰው የመጨረሻ አይወደንም አይፈልገንም ያ ሰው አይሳሳልንም ኃጢአት ሊያሰራ ነው የሚፈልገው ወንጀል ሊያሰራ ነው የሚፈልገውና መጠንቀቅ መቻል አለብን
በረከታችንንና ጸጋችንን ከፈጣሪ የተሰጠን መልካም ነገር ሁሉ እናጣለን። የዛሬ ባል ታሪኮቻችን አንደኛው ሐሳቡን ሲያመጣ ነው ቢለው ኖሮ አንደኛው ይህ ሁሉ ጥፋት አይደርስም ነበር። እንደ ቀላል ግን ማየት የለብንም። እንዲህ ነው እኛንም ሰው ከአንድ ነገር ወደ አንድ ነገር የሚያስገባን ከማናቀው ነገር አስበነው ከማናቀው ጥፋት አልመነው ከማናቀው ነገር ላይ ድንገት የሆነ ቀን አንድ ሰው ይመጣና እቺን ነገር እንዲህ ብናረጋት እኮ ብሎ እቺ የሚለን ግን ትልቅ ስርቆት ትልቅ ወንጀል ልትሆን ስለምትችል ጥንቃቄ ማድረግ መቻል አለብን። በዘመናችን ያልነበረ ሰው የትም ስንት ላባችንን ጠፍ አድርገን የገነባነውን ህይወታችንን በሰከንዶች ውስጥ ፍላሽ አድርጎ ከዛ በኋላ ምን ያደርገናል? ሌባ፣ ዘራፊ፣ ወንጀለኛ አድርጎ ሊያስቀምጠን ስለሚችል መጠንቀቅ አለብን። እንዲህ አይነት ነገር ደግሞ የሚያሳምኑን ብዙ ጊዜ የምንወዳቸው የምናቀርባቸው የራሳችን የምንላቸው ሰዎች ናቸው። ውድ የስርየት ቤተሰቦቻችን አብዛኞቻችን ባላሰብነው ጊዜና ሰዓት በራሳችን ሆነ በቤተሰቦቻችን ላይ ጉዳት ሊያደርስ ከሚችል ነገር ራሳችንን እናርቅ እንጠብቅ እያልን የዛሬው መልእክታችንን ማስተላለፍ ወደድን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።